ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ በዛሬ ቪዲዮአችን ደግሞ ይዘንላችሁ የመጣን ባለፈው የቀሩትን ክፍል 3ን ፊደሎችን ቆጥረን ከዛ ደግሞ ቃላት መመስረት በእያንዳንዳቸው ቃል እየመሰረትን እናያለን። ቀጥታ ወደ ቪዲዮአችን ቪዲዮውን ጀምራችሁ አጥተውት እስከ መጨረሻው ይዩት። በእርግጠኝነት ፊደሎችን ለመያዝም ለማንበብም በቀላሉ ትረዱታላችሁ ብዬ አስባለሁ። እሺ እቺ ደ ነች። መጀመሪያ ፊደሎችን ፊደሎችን ያላወቅነው ፊደሎችን አንድ ባንድ እናነባለን። ፊደሎችን ከዚህ በፊት አንበን የምናውቃቸው ደግሞ ቃላት ምስረታውን እናያለን። ቃል የመሰረትነው ደግሞ ቃሉን የመሰረትነው በማንና በማን ፊደል ነው፣ ከማን ቤት ነው ያለች፣ ማን ብለን ስናነባታለን የሚለውን እየቆጠርን እያየን በሙሉ እናያቸዋለን ማለት ነው። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እደግመዋለሁ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ከዚህ እንዲያርገን አንበን ወይም ደግሞ ሸምደን ከያዝነ በኋላ ፊደሎችን የምናደርገው ቃላት መመስረት ነው። እሺ ቃል ስንመሰርት ለምሳሌ ደወል ብለን ስንጽፍ ከወቤት ደ የመጀመሪያዋ ነች። ከወቤት የመጀመሪያዋ፣ ከለቤት ስድስተኛዋ። እነዚህ ነው አገላለጽ ስናነባቸው ደወል። እሺ ሁለተኛው ደግሞ ዱ ነው። ዱር። ከዱር ብለን ለመጻፍ ከረቤት ስድስተኛ ፊደል እና ከደቤት ሁለተኛ ፊደል ዱር ብለን እንጽፋለን ማለት ነው። ዱር። ዲ ደግሞ ከደቤት ሶስተኛዋ፣ ከለ አራተኛዋ ዲላ። እችኛይት ደግሞ ዳ ነች። ከደቤት አራተኛዋ ዳ ብለን እናነባታለን። ቅርጿም እችን ትመስላለች። አንድ እግሯ አጠር ያለች በግራ በኩል። ቃላት ስንመሰርትበት ደግሞ ዳኛ ከኛ ቤት አራተኛ ፊደል፣ ሁሎችም አራተኛ ፊደል ናቸው። ዳኛ። እቺ ደግሞ ዴ ነች። ከዘቤት የመጀመሪያዋ፣ ከደቤት አምስተኛዋ ፊደል ዘዴ። እሺ እቺ ደግሞ ድ ነች። ድምጽ። ከደቤት ስድስተኛዋ እና ከመቤት ስድስተኛዋ፣ ሁሎችም ስድስተኛ ፊደሎች ናቸው ማለት ነው። ከጸቤትም ስድስተኛዋ ድምጽ። መጨረሻዋ ደግሞ ዶ ናች። ዶላር ለመጻፍ ከደቤት የመጨረሻዋ እና ከለቤት አራተኛዋ፣ ከረቤት ስድስተኛዋ ዶላር ቆጥረን ማግኘት ወይም ደግሞ መድረስ እንችላለን ማለት ነው። ማን ከማን ቤት እንደሆነችና ማን ብለን እንደምናነባት ማለት ነው። ዶላር። ሁለተኛው ደግሞ ጀ ነው። ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እሺ ጀ። እነዚህ ደግሞ ሁሎችም የመጀመሪያ ፊደል ናቸው ማለት ነው። ጀ
ጀመረ ጀመረ። እቺ ደግሞ ጁ ናት። ጁስ የጀ ሁለተኛ ፊደል እና የሰ ስድስተኛ ፊደል ጁስ ጁስ። እቺ ደግሞ ጅቡቲ ጅቡቲ የጀ ሶስተኛ ፊደል የበ ደግሞ ሁለተኛ ፊደል የተ ሶስተኛ ፊደል ጅቡቲ ጅቡቲ። እኛው ደግሞ ጃ ናት። ጃፓን ጃፓን። እነዚህ ደግሞ ጀም አራተኛ ፊደል ናት። ፓም አራተኛ ፊደል ን ከነቤት ስድስተኛ ፊደል ጃፓን ጃፓን። እኛት ደግሞ ጄት ጄት የጀ አምስተኛ እና የተ ስድስተኛ ፊደል ጀት። ለምሳሌ የተ ስድስተኛ ፊደል ለማግኘት ተ ቱ ቲ ታ ቴ ት ት ምንላት እችን ትመስላለች ማለት ነው። ጀት። ይህ ደግሞ ጅብ በችኘቱ ቃል እንደመሰረተ ጅብ የጀ ስድስተኛ ፊደል ጅብ። ሁሎችም ከበቤት ስድስተኛ እና ከጀቤት ስድስተኛ ፊደል ናት። ጅብ። እሺ እችኛቱ ደግሞ የጀ መጨረሻዋ ጆግ የገ ስድስተኛ ፊደል እና የገ ስድስተኛ ፊደል እና የጀ መጨረሻዋ ማለት ጆ የጀ መጨረሻዋ ፊደል ጆ ብለን ነው የምናነባት። ጆግ ጆግ ጆግ። እኛው ደግሞ ገ ነው። ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ። ቃላት ስንመሰረት ደግሞ ገመድ ከደቤት የስድስተኛ ፊደል የተጠቀምን እንጂ ገመ ሁሎችም የመጀመሪያ ፊደል ናቸው ማለት ነው። ገመድ ገመድ። እዚህ ጋር ደግሞ በጉ ነው። ጉ ን ዳ ን ከገ ሁለተኛዋና ከነቤት ደግሞ ሁለቶችም ስድስተኛ ፊደል ነው። ከደቤት ይችኛዋ አራተኛ ፊደል ናት። ጉ ን ዳ ን ጉንዳን። ጊ ደግሞ ጊዜ የገ ሶስተኛ ፊደል እና የዘ አምስተኛ ፊደል ጊዜ ጊዜ። እዚህ ጋር ደግሞ በጋ ነው። በጋ ቃል ስንመሰርት ጋዜጣ ጋዜጣ የገ አራተኛ ፊደል እና የዘ አምስተኛ ፊደል እና የጠ አራተኛ ፊደል ጋዜጣ ጋዜጣ። እዚህ ጋር ደግሞ በጌ ነው የምንመሰርተው። ጌትነት 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 ጌትነት። እሺ እነዚህ ደግሞ ከገቤት አምስተኛ እና ከተቤት ስድስተኛ ከነቤት የመጀመሪያ ከተቤት ስድስተኛ ጌትነት ጌትነት። እዚህ ላይ ደግሞ ግናት ግብር ግብር። ሁሎችም የስድስተኛ ከገቤትም ስድስት ከበቤትም ስድስት ከረቤትም ስድስት ሁሎችም የስድስተኛ ፊደል ናቸው። ግብር ግብር። እዚህ ጋር ደግሞ ጎርፍ ከገቤት ሰባተኛ እና ሌሎች ከረቤትም ከፈቤትም ስድስተኛ ፊደል ጎርፍ ብለን ቃል እንመሰርታለን ማለት ነው። እሺ እቺ ደግሞ ጠ ነች። ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ። እሺ በእያንዳንዳቸው ቃላትን መስረት ማለት ነው።
በእያንዳንዳቸው ቃላት ስንመሰርት ጠጠር ጠጠር ጠ ሁለቶችንም የመጀመሪያ ፊደል ነው። ጠጠር ሲደጋገሙ ሌላ ትርጉም ወይም ደግሞ ሌላ ያላቸው እነሱን የሚጠበቀው ለማንበብ ሌላ ትርጉም ስለሌላቸው ፊደሎችን ደጋግሞ ስማቸውን መጥራት ነው። አሁን አብዛኞቻችሁ ስታነቡ አያይዘን ለማንበብ እንዴት አድርገን እናንብበው የምትሉ ስማቸውን በትክክል ከጠራችኋቸው ስትጠሩት ቀጥታ ትርጉሙን ይሰጣችኋል ማለት ነው። ቀጥታ ተያይዞ ይነበብላችኋል። ለምሳሌ ቻውን ጠጠናት ጠጠር ጠጠር ስማቸውን ብቻ ስንጠራው ጠጠር ሚል ትርጉም ይሰጠናል። ጦ ይህ ደግሞ ራሷ የጠ ሁለተኛዋና የጠ ሰባተኛዋ ፊደል አድርገን ነው ጡጦ ሚል ትርጉም የጻፍነው ማለት ነው። ጡጦ እሺ እቺ ደግሞ ጢ ናት። ጢንዝዛ ከዘቤት አራተኛና ማለትም ይቺ ስድስተኛ ይችኛዋ አራተኛ ጢንዝዛ ይህኛውስ ጣ ናት። ይቺ ደግሞ ጣጣ ራሷ ናት ማለት ነው። እንዲሁ ስናያት ትርጉም ያላት አትመስልም፣ ግን ጣጣ ብለን ቃል እንመሰርታለን። ይቺ ደግሞ ጤ ናት። ጤና ከጠቤት አምስተኛና ከነቤት አራተኛ ጤና። ይችኛዋ ደግሞ ጥ ናት። ጥር ሁሎችም ከረቤትም ከጠቤትም ስድስተኛ ፊደሎች ማለት ነው። ጥር እኛው ደግሞ ጦጣ የሰባተኛዋና እቺ ደግሞ የአራተኛዋ ተገጣጥመው ከጠቤት ሁሎችም ጦጣ የሚል ትርጉም ይሰጡናል። ጦጣ። እሺ እቺ ደግሞ ጨ ነች። ጩ ጪ ጫ ጬ ጭ ጮ ጩ ጪ ጫ ጬ ጭ ጮ ጨው ከጨቤት የመጀመሪያዋና ከወቤት ስድስተኛዋ ጨው። ይቺ ደግሞ ጩ ነች። ጩቤ ከጨቤት ሁለተኛዋ ይችን ከበቤት ደግሞ አምስተኛዋ ጩቤ። ጭንቅ ከጨቤት ሶስተኛዋና ከቀቤት ስድስተኛዋ ጭንቅ። ይቺ ደግሞ ጫት ከጨቤት አራተኛዋ ከተቤት ስድስተኛዋ ጫት። እሺ ይቺ ደግሞ ጩባ ከበቤት አራተኛዋ ማለት ነው። ይችኛት ደግሞ ጭ ናት። ጭራ ከጨቤት ስድስተኛ እና ከረቤት አራተኛዋ ጭራ። እሺ ይችኛዋ ደግሞ የጨ መጨረሻዋና የመ አራተኛዋ ጮማ። እሺ ይችኛቱ ደግሞ ፈ ነች። ፉ ፊ ፋ ፌ ፍ ፎ ፉ ፊ ፋ ፌ ፍ ፎ። እሺ ፈረስ የመጀመሪያዋና ረም የመጀመሪያዋ ከሰቤት ስድስተኛ ፈረስ። እቺ ፉ ደግሞ ከፈቤት ሁለተኛዋና ከለቤት ስንተኛዋ ነች? ስድስተኛዋ ፉል። እቺ ደግሞ ፊ ናት። ፊሽካ
ፈቤት ሶስተኛዋ እና ከሸቤት ስድስተኛዋ ከቤት ደግሞ አራተኛዋ ፊ ሽ ካ ፊሽካ። እዚህ ጋር ደግሞ ፋ ነች። ፋ ኑ ስ ከፈቤት አራተኛዋ የውችን ከነቤት ደግሞ ሁለተኛዋ ከሰቤት ስድስተኛዋ ፋ ኑ ስ ፋኑስ። እዚህ ጋር ደግሞ ፌ ስ ታል ፌስታል ከፈቤት አምስተኛ ከሰቤት ስድስተኛ እና ከተቤት አራተኛ ከለቤት ስድስተኛ ፊደሎችን እንጠቀም ነው። ፌ ስ ታ ል። እሺ እቺ ደግሞ ፍ ነች። ፍቅር ከፈቤት ስድስተኛ እና ከሁሎችም ቅም ስድስተኛ ፊደል ናቸው። እቺ ከፈቤት ስድስተኛ፣ እቺ ከቀቤት፣ እቺ ከረቤት ሁሎችም ናቸው ስድስተኛ ፊደሎች። ፍቅር። እሺ እዚህ ጋር ደግሞ ፎቶ እቺ ከፈቤት ሰባተኛዋ፣ እቺ ደግሞ ከተቤት ሰባተኛዋ ፎቶ። እንዲህ እያደረግነ ፊደሎችን ስንተኛ ፊደል ናቸው ማን ብለን ስናነባቸዋለን የሚለው ሁሉ አንድ ባንድ እያየነ ሙሉ ለሙሉ ብንለማመድ ቃላት ምስረታን እንደምንለማመድ ያው ተስፋ አደርጋለሁ እንደምትለምዱበት። ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ አይበሉን፣ ደውሉልን። በቴሌግራም በዋትስአፕ በኢሞ። ለዛሬው ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ። ደህና ሁኑ።